አልጋ ለመተኛት ብቻ የሚሆን ቦታ ነው ይላሉ። ነገር ግን ከዛ እጅግ የላቀ ነው። አይኖቻችን ወደ መንፈሳዊው ዓለም መከፈት ቢችል ኖሮ በተቀደሱ ስፍራዎቻችን ላይ ባደረግናቸው ግዴለሽነት ነገሮች እናዝን ነበረ። አልጋ ማለት አካል ብቻ የሚያርፍበት ቦታ አይደለም፣ ነፍስ የምታርፍበት፣ መንፈስ ተጋላጭ የሚሆንበት፣ ህልሞችን የምትቀበሉበትና እግዚአብሔር ሊናገር ጠላት እሱን ለማርከስ በጣም የቆረጠው ለዚህ ነው። የእረፍት ቦታን ኃይል ያውቃል። በአልጋ ላይ የሚተኛው ነገር የመጣላችሁን ይጋብዛል። የመንፈስ ቅዱስን መገኘት ወይም ወደ ጨለማ የሚወስድ በር ይከፍታል። ቅዱስ ቃሉ ስለ እረፍት ብዙ የሚናገርበት ምክንያት አለው። መጽሐፍ ቅዱስ በመዝሙር ላይ እርሱ ለሚወዳቸው እንቅልፍን ይሰጣል ይላል። ነገር ግን ተራ እንቅልፍ ብቻ አይደለም፣ የሚያድስ እረፍትን የሚሰጥ ራእዮች የሚመጡበት እረፍት ነበር። በሌሊት ጸጥታ በአካባቢያችሁ ያለው ነገር ሁሉ ጸጥ በሚልበት ጊዜ ያኔ ነው መንፈሳችሁ ይበልጥ ተቀባይ የሚሆነው እና ራሳችሁን በምን እንደምትከቡት ምን እንደሚነካው ራሳችሁን የምታስቀምጡበት ቦታ ከምታስቡት በላይ አስፈላጊ ነው። እዛም ዝም ብላችሁ ተፈጥሯዊ በሆነ መንገድ ብቻ አትተኙም። እናንተ በመንፈስ ትተኛላችሁ። እናም መንፈሳዊ ከባቢ አየራችሁ ሲበከል እረፍታችሁም እንዲሁ ይበከላል። ጥንካሬያችሁም እንዲሁም አይምሯችሁም። እግዚአብሔር ሊያገኛችሁ በሚፈልግበት አልጋ ላይ ማንኛውንም ነገር ወይም ማንኛውም ሰው እንዲያርፍ መፍቀድ ትንሽ ነገር አይደለም። ብዙዎች ይህንን የተቀደሰ ስፍራ በማዋረድ ብቻ ሳያውቁ ለድህነትና ለበሽታ በሮችን ከፍተዋል። አልጋቸውን የልብስ ክምር፣ የገንዘብ ማስቀመጫ ወይም ለሁሉም አይነት ነገሮች ማከማቻ ቦታ አድርገውታል። እነሱ ግን በማዋረድ ላይ መሆናቸውን አላስተዋሉም። እግዚአብሔር ለማስተላለፊያ ለመቀበያ ሊጠቀምበት ያሰበውን ቦታ። አንድ ሌሊት መንፈስ ቅዱስ በግራ መጋባት ውስጥ እያረፍሽ መለኮታዊ ሰላምን ልትጠብቂ አትችይም ያለኝ ትዝ ይለኛል። እናም ግራ መጋባት ማለት በአይምሮ ውስጥ ያለ ሁከት ብቻ ማለት አይደለም። መንፈሳዊ ብክለትን፣ በአካባቢያችሁ ያለ ስርዓት አልበኝነት፣ የተቀመጡበትን የሳቱ ዕቃዎች፣ ከዓለም የተረፈውን ቆሻሻ የሚሸከሙ ማለት ሊሆን ይችላል። መንፈሳዊው ዓለም ለአምልኮ፣ ለክብር፣ ለንጽህና ምላሽ ይሰጣል። በስጋዊ ብቻ ሳይሆን በመንፈሳዊም ጭምር። አንዳንዶቻችሁ እናንተ ሙሉ ሌሊት ከተኛችሁ በኋላም እንኳን ለምን ሁል ጊዜ እንደሚደክማችሁ እየጠየቃችሁ ነው። ለምን የእባብ ህልም እንደምታዩ ወይም ለምን በየቀኑ ማታ ወደ አልጋችሁ ከመሄዳችሁ በፊት ከነበረው የበለጠ ከባድ ስሜት እየተሰማችሁ እንደምትነቁ እያሰባችሁ ነው። ጠላት በአልጋችሁ ላይ በፈቀዳችሁት ነገር አማካኝነት እናንተን ለማሰቃየት ህጋዊ መብት አግኝቶ ይሆን? አልጋችሁን እንደ መጣያ ቦታ አድርጋችሁ ስትይዙት ሳታውቁት ለመንፈሳዊው ዓለም ይህ ቦታ የተቀደሰ አይደለም፣ የተለየ አይደለም፣ ተራ ነገር ብቻ ነው እያላችሁ ነው። እናም እግዚአብሔር ያሰበውን ነገር ሳታደርጉ የተቀደሰውን ነገር ወደ ተራ ነገር ስትለውጡ መንፈሳዊ ኃይሉን ትገፉታላችሁ። ድህነት የሚጀምረው እዚያ ነው በሽታው በር የሚያገኘው። ሰዎች በቤተ ክርስቲያን መሰዊያዎች ላይ መለወጥን ይፈልጋሉ። ሆኖም ግን በገዛ መኝታ ክፍሎቻቸው ውስጥ ውጊያዎችን እየተሸነፉ ነው። ምክንያቱም ሰባኪው ስለ ፈውስ እየጸለየ እያለ በቤት ውስጥ ግን አካባቢው መንፈስ ቅዱስን እያሳዘነ ነው። አልጋው የመገናኛ ቦታ መሆን ነበረበት። ነገር ግን ጌታ በአምልኮ በሚወርድበት ቦታ እንዴት ሊኖር ይችላል? አልጋህን በዘይት ቀብተሃል? በላይ ጸልያሃል? ትራስህ የምትተኛበትን ቦታ እንዲቀድስልህ ጌታን ጠይቀሃል? ወይንስ ደግሞ ዕቃዎች፣ ሐሳቦችና ልማዶች በዛ የተቀደሰ ቦታ ላይ መርከስን እንዲያመጡ ፈቅደሃል? ይሄ ሕግጋት አይደለም፣ መንፈሳዊ መስመርን ማስተካከል ነው። ራስን የምታሳርፈበት ቦታ በዕለቱ ቆሻሻ እንዲነካ መፍቀድ አትችልም። የአልጋ የሰላም ዙፋን፣ የህብረት መቅደስ መሆን አለበት እንጂ የዝብርቅርቅ ዕቃዎች መደርደሪያ ወይም ለምቾት የሚሆን ጠረጴዛ መሆን የለበትም። እኔ ይህንን የምነግራችሁ ለመኮነን ሳይሆን እናንተን ለማንቃት ነው። በቤታችሁ ያለውን ድባብ መልሳችሁ የምትረከቡበት ጊዜ አሁን ነው። በጣም ቀላል የሆኑ ልማዶች እንኳን በመንፈሳዊው ዓለም ውስጥ ትልቅ ክብደት እንዳላቸው የምንረዳበት ጊዜ አሁን ነው።
ስንፍና ወይም አለማወቅ ለድህነት ወይም ለበሽታ የተከፈቱ በሮች እንዲሆኑ አትፍቀዱ። እግዚአብሔርም የሚያከብረውን አክብሩ። አልጋችሁን በቅድስና ጠብቁ። ምክንያቱም በአልጋችሁ ላይ የሚያርፈው ነገር በሕይወታችሁ ላይ ያርፋል። አንዳንዶቻችሁ ሕይወታችሁ ለምን ከባድ እንደሆነ፣ ነገሮች ለምን እንደማይፈሱ፣ ለምን አንድ እርምጃ ወደፊትና ሁለት እርምጃ ወደ ኋላ የምትራመዱ እንደሚመስላችሁ እያሰባችሁ ነው። ትጸልያላችሁ፣ ትጾማላችሁ፣ በቤተ ክርስቲያን ትሳተፋላችሁ። ሆኖም ግን አሁንም የማይለቅ የዘገየ ስሜት፣ የማይነሳ ከባድነት አለ። ሆኖም ግን እዚያው በቤታችሁ ውስጥ፣ እዚያው በግል ቦታችሁ ውስጥ ችላ ያላችኋቸውና ለጭቆና የተከፈቱ በሮች የሆኑ ትናንሽ ልማዶች አሉ። በጣም ከተለመዱትና ግን በጣም ችላ ከተባሉት አንዱ ልብሶቻችንን የምንይዝበት ግዴለሽ መንገድ ነው። እኔ የምነግረው ስላልታጠቡ፣ ዝም ብለው ስለተጣሉ፣ በአልጋው ላይ ስለተዘረጉ፣ ምን እንደሚሸከሙ ምንም ሳያስቡ በትራሶች ላይ ስላሉ ቆሻሻ ልብሶች ብቻ አይደሉም። የነበሩበትን ቦታ ቅሪት ይይዛሉ። የሰውነታችሁ ቆሻሻና ላብ ብቻ ሳይሆን የነበሩበትን ድባብም ይስባሉ። እስቲ አስቡት፣ በሄዳችሁበት ቦታ ሁሉ ልብሳችሁ ከእናንተ ጋር ይሄዳሉ። እናም መንፈሳችሁ በመንፈሳዊና በስሜታዊነት የሚሰበስበውን ሁሉ ይይዛሉ። እነዚያም ልብሶች የእሱን ስብርባሪ ምልክቶችን ይይዛሉ። እኛ የምንኖረው በመንፈሳዊ ንቁ በሆነ ዓለም ውስጥ ነው። እናም መራመድ ይችላሉ ወደ ሁከት ቦታ እና ያንን ትታችሁ ብትወጡም ሁከት በእናንተ ላይ ለመጣበቅ ይሞክራል። በፍርሃት፣ በግጭት ወይም በጭንቀት አካባቢ ውስጥ ተገኝታችሁ ይሆናል። እና ግን ብዙ አማኞች ምን ያደርጋሉ? ወደ ቤት ይመጣሉ፣ እነዚያኑ ልብሶች ያወልቃሉ፣ እናም ያለምንም ሁለተኛ ሐሳብ የተቀደሰ መሆን ባለበት ቦታ ላይ ልክ አልጋቸው ላይ ይጥሏቸዋል። እግዚአብሔር በሚፈልገው ቦታ ላይ፣ በእረፍት ውስጥ ሊያገኛችሁ በሚፈልግበት ቦታ ላይ፣ ነፍሳችሁ ሊታደስ በሚገባበት ቦታ ላይ እናንተ ብቻ በመንፈሳዊ አይኖቻችሁ ማየት ብትችሉ ኖሮ ልብሳችሁን ዳግመኛ በቸልተኝነት አትይዟቸውም ነበር። ራሳችሁን በምታሳርፉበት ቦታ ላይ ዳግመኛ አታስቀምጧቸውም ነበር። እናም ሰላም እንዲቀጥል አትጠብቁም ነበር። በመንፈስ የተማርኩትን አንድ ነገር ልንገራችሁ። ያልተገራ ንጽህና ከደካማ ንጽህና አጠባበቅ በላይ ነገሮችን ይጋብዛል። መንፈሳዊ መበከልን ይጋብዛል። ጠላት የሕግ አጥባቂ ሌጋሊስት ነው። እሱ ስርዓት አልበኝነትን ይፈልጋል። እሱ ቸልተኝነትን ይፈልጋል እና ሲያገኘው እንደ ክፍት በር ያየዋል። እሱም ለዚህ ቦታ ዋጋ አይሰጡትም፣ እነሱ አይጠብቁትም፣ እኔ ልግባ ይላል። እና ምን ይሆናል? ሰዎች እንግዳ የሆኑ በሽታዎችን፣ ስር የሰደደ ድካምን፣ በሌሊት ጭንቀትን፣ የእንቅልፍ መታወክን፣ ዶክተሮች ሊያብራሩት የማይችሉትን ራስ ምታት፣ ከገበያቸው ጋር የማይመጣጠን የገንዘብ አለመረጋጋትን ማስተናገድ ይጀምራሉ። ጭንቀትን ይወቅሳሉ። ነገር ግን ስሩ ከዚያ የጠለቀ ነው፣ መንፈሳዊ ነው። በብሉይ ኪዳን እንኳን ግልጽ ያደረገው ንጽህና ስለ ጤና ብቻ አልነበረም፣ ስለ ቅድስናም ጭምር እንጂ። የመንፈሳዊ ዝግጅት ምልክት ነበር። ካህናቱ ወደ መቅደስ ሲገቡ ራሳቸውን ብቻ ሳይሆን ልብሶቻቸውንም ማጠብ ነበረባቸው። ለምን? ምክንያቱም አካልን የሚነካ ነገር ነፍስንም ይነካልና። ልብሳችሁ የረከሱ ከሆነ እና እረፍት በሚያደርጉበት አልጋ ላይ ካስቀመጣችኋቸው ያ መርከስ እናንተ በምታርፉበት ቦታ ላይ እንዲያርፍ እየፈቀዳችሁ ነው። ይሄ በጣም ከባድ እንደሚመስል አውቃለሁ። ነገር ግን አጉል እምነት አይደለም፣ መንፈሳዊ ማስተዋል ነው። እግዚአብሔር ሕዝቡን እየጠራ ነው ወደ ጠለቀ የንቃት ደረጃ። እርሱም በሮችን ጠብቁ፣ ለጥቃቅን ነገሮች ትኩረት ስጡ እያለ ነው። ምክንያቱም ወይንን የሚያጠፉት ትናንሽ ቀበሮች ናቸው። ድህነት በስውር እንዲገባ የሚፈቅዱት ያልተስተዋሉ ልምዶች ናቸው። የገንዘብ ድህነት ብቻ ሳይሆን መንፈሳዊ ድህነትም፣ የሰላም ድህነት፣ የራእይ ድህነት፣ የእረፍት ድህነት። ይሄ ቦታችሁን ዋጋ እንዳለው አድርጋችሁ የምትይዙበት ጊዜ ነው። ምክንያቱም ዋጋ አለው። ተፈጥሯዊና መንፈሳዊው ዓለም በጥልቀት የተሳሰሩ ናቸው። እናንተ አካባቢያችሁን ስታከብሩ መንፈስ ቅዱስ ሊኖርበት የሚችልበትን ቦታ ትፈጥራላችሁ። ልብሶችም አንዱ ናቸው። በስጋዊ መንገድ ብቻ አትጠቧቸው። በላያቸው ላይ ጸልዩና ካልጋችሁ ላይ አርቋቸው። የትላንትና ውጊያ እንዲቀጥል ፈቃድ አትፍቀዱ።
ምክንያቱም በአልጋችሁ ላይ የምታስቀምጡት ነገር በዕጣ ፋንታችሁ ላይ ያርፋል። ነገር ግን በመንፈስ ውስጥ ያለውን ክብደት ሳንረዳ የምናደርጋቸው ነገሮች አሉ። ትላልቅ መዘዞችን የሚያስከትሉ ጥቃቅን ሳናውቃቸው የምናደርጋቸው ድርጊቶች እና ከእነዚህ ነገሮች አንዱ በጣም ከተለመዱት ግን ከመንፈሳዊ አንጻር አደገኛ ከሆኑት ነገሮች አንዱ የገንዘብ ቦርሳችሁን ወይም የእጅ ቦርሳችሁን በአልጋችሁ ላይ ማስቀመጥ ነው። አሁን ይሄ ምን ያህል ጉዳት የሌለው እንደሚመስል አውቃለሁ። ምንም እንዳልሆነ ይመስላል። ወደ ቤት ትመጣላችሁ፣ ይደክማችኋል። ቦርሳችሁን ወይም የገንዘብ ቦርሳችሁን አልጋው ላይ ትጥሉታላችሁ፣ ልብሳችሁን እስክትቀይሩ ወይም እስክትዝናኑ ድረስ። ነገር ግን አንድ ነገር ልንገራችሁ፣ እናንተ እንደ ተራ ነገር የምትቆጥሩትን የመንፈስ ዓለም እንደ ፈቃድ ይወስደዋል። የገንዘብ ቦርሳችሁና የእጅ ቦርሳችሁ እነዚህ እንዲሁ መጠቀሚያዎች ብቻ አይደሉም፣ ምልክቶች ናቸው። የገንዘብ ህይወታችሁን፣ አቅራቦታችሁን፣ የመለዋወጫ መንገዳችሁን፣ መጋቢነታችሁን ይወክላሉ። እናንተ ሳታውቁ የዓለምን የግብይት ክብደት እግዚአብሔር ለእረፍት፣ ለራእይና ለመንፈሳዊ መታደል ክፍል ወደ ቀረጸው ቦታ ይዛችሁት እየገባችሁ ነው። አልጋችሁ የንግድን፣ የገንዘብን ወይም የገንዘብ ጭንቀትን ክብደት እንዲሸከም አልተደረገም። እሱ የተደረገው ሰላምን እንዲሸከም ነው። እና ሁለቱን ሲቀላቀሉ የድካምና የሸክምን ዓለም ወደ እረፍት ቦታ ስታመጡ በመንፈስ ውስጥ ግራ መጋባትን ትፈጥራላችሁ። እናንተ እግዚአብሔር ያሰበውን ሥራ ታናውጣላችሁ። በጸሎት ትጉ የሆኑ በስጦታ ታማኝ የሆኑ ሰዎችን አይቻለሁ። ሆኖም ግን አሁንም በገንዘብ የሚታገሉ ሰዎችን አይቻለሁ። እምነት ስለሌላቸው አይደለም፣ ጠንክረው ስለማይሰሩ አይደለም። ነገር ግን መንፈሳዊ ብጥብጥ በውስጣቸው የግል ቦታቸው እንዲቆይ ስለፈቀዱ ነው። ለህብረት ተብሎ የታሰበው ቦታ የጭንቀት ማከማቻ ሆኗል እና ሳናውቅ ለማርከስ የምንጠቀምባቸው በጣም የተለመዱ ነገሮች አንዱ ያ ቦታ የኪስ ቦርሳ ዋሌት ነው። በገንዘብ ዙሪያ ምን ያህል መንፈሳዊ ውጊያ እንዳለ ታውቃላችሁ? ጠላት በፋይናንስ በኩል ምን ያህል ማጭበርበር፣ ፍርሃትና ቁጥጥር እንደሚጠቀም ታውቃላችሁ? እና ያንን መንፈሳዊ ክብደት ወደ አልጋችሁ ስታመጡት አምልኮ ሊኖርበት በሚገባ ቦታ ላይ ውጊያ እየጋበዛችሁ ነው። ጠላት ሁል ጊዜ በግልጽ መንገድ አይመጣም። እኛ መቼም በማንጠራጠራቸው ልማዶች ውስጥ ይደበቃል እና የኪስ ቦርሳችሁን በአልጋችሁ ላይ እንዲያርፉ ስትተዉት በመንፈስ እንዲህ እያላችሁ ነው፣ ይሄ የምተኛበት፣ የማለምበት፣ እግዚአብሔርን የምፈልግበት ቦታ፣ ሸክሜን፣ ዕዳዬን፣ የገንዘብ ግፊቴን የምሸከምበት ቦታ ጭምር ነው። ነገር ግን እግዚአብሔር የእናንተ እረፍት ከጭንቀታችሁ ጋር እንዲጋራ መቼም አላሰበም። ራሱን የህዋ አቅራቢ ብሎ የጠራበት ምክንያት አለ። በእርሱ ውስጥ እንድታርፉ ይፈልጋል። ነገር ግን እንዴት ማረፍ ትችላላችሁ? የጥረትሽን የትግልሽን ምልክት ሰላም በምትፈልጊበት ቦታ ላይ ካስቀመጥሽው። እኔ ስለ ህጋዊነት ሌጋሊዝም እያወራው አይደለም። እኔ እያወራው ያለሁት ስለ መስተካከል አላይመንት ነው። እኔ እያወራው ያለሁት የመንፈስን ፍሰት ስለ ማክበር ነው። የኪስ ቦርሳችሁን በአልጋችሁ ላይ ስታስቀምጡ መንፈሳዊ ወቅቶችን እያደባለቃችሁ ነው። አልጋ የእጅ መሰጠት፣ ራስን የመስጠት ቦታ ነው እንጂ የትግል የጥረት ቦታ አይደለም። የመቀበያ ቦታ ነው እንጂ የመታገያ ቦታ አይደለም። እና እነዚያን መስመሮች ስታደበዝዙ በረከቱን ይጋርዳሉ። በሰማያት የተለቀቀውን አቅራቦት ታዘገያላችሁ። አንዳንዶቻችሁ ለፋይናንስ ስኬት ስትጸልዩ ቆይታችኋል። ሰማያትም አስቀድመው ተከፍተዋል። ነገር ግን በዙሪያችሁ እግዚአብሔር የለቀቀውን መቀበል የማይችል የአየር ንብረት ፈጥራችኋል። ስርዓት አልበኝነት ባለበት ቦታ ላይ ለትርፍ የሚሆን ቦታ የለም። ብልጽግና ስለ ገቢ ብቻ እንዳልሆነ መረዳት አለባችሁ። ስለ ከባቢ አየር ጭምርም ነው። እና የአልጋችሁ ከባቢ አየር እግዚአብሔር ለነፍሳችሁ የሚያገለግልበት ቦታ በዓለማዊ ክብደቶች የተበከለ ከሆነ መንፈሳችሁ እንዴት ይተነፍሳል? ህልሞቻችሁስ እንዴት ያብባሉ? መለየታችሁስ፣ ብልሃታችሁ እንዴት ስለታም ሆኖ ይቀጥላል? መንፈስ ቅዱስ የዋህ ነው፣ ክብር ባለበት ቦታ ይንቀሳቀሳል። እና አንዳንዶቻችሁ ከአንድ የታዛዥነት ተግባር ብቻ ነው የራቃችሁት፣ ከግልጽነት፣ ከነፃ መውጣት፣ ከስኬት። ያ አንድ ለውጥ የኪስ ቦርሳችሁን ከአልጋችሁ ላይ ማራቅ ትንሽ ሊመስል ይችላል፣ ነገር ግን ምልክት ነው፣ ትንቢታዊ ተግባር ነው።
እንዲህም የሚል ነው። ጌታ ሆይ በአቅራቦቴ በአንተ እታመናለሁ። የእረፍቴን ቦታ ለመጠበቅ እመርጣለሁ። የገንዘብ መንፈስ አንተ በጠራኸኝ ቦታ ላይ እንዲቀመጥ አልፈቅድም ማለት ነው። እግዚአብሔር የሕይወታችንን ትንንሽ ዝርዝሮች እንኳን እንድንቀድስ ዘመኑን የሚያስተውሉ ሰዎች እንድንሆን የእንቅስቃሴዎችን እንድንለይ እየጠራን ነው። የመንፈስን እንቅስቃሴ የተቀደሱ ቦታዎችን እንደ ተራ ነገር የማይመለከቱ እንድንሆን። አልጋችሁ ባንክ አይደለም፣ የንግድ ጠረጴዛ አይደለም፣ ለመኖር መታገያ ማከማቻ ቦታ አይደለም፣ የመሰብሰቢያ የመገናኛ ቦታ ነው። ቅዱስ አድርጉት፣ ንጹህ አድርጉት፣ የተለየ አድርጉት። ምክንያቱም የእናንተ አቅርቦት አልጋችሁን ሲነካ የእናንተ ሰላም መጥፋት ይጀምራል። ቁሳዊውን ዓለም በመያዝ በጣም ስለለመድን መንፈሳዊው ዓለም የበለጠ እውነተኛ፣ የበለጠ ንቁ እና ልንነካው ከምንችለው ከማንኛውንም ነገር በላይ ስሜታዊ መሆኑን እንረሳዋለን። እናም በዚያ ምክንያት አንዳንድ ጊዜ ትንሽ እንዲያውም ምንም ጉዳት የሌላቸው የሚመስሉ ነገሮችን እናደርጋለን። ነገር ግን በመንፈስ ጮክ ብለው ይናገራሉ። አማኞችም ችላ ከሚሏቸው ትላልቅ ጥፋተኞች አንዱ ዝብርቅርቅነት፣ የዕቃዎች መከማቸት ነው። በተለይም በአልጋ ላይ የሚገኝ ዝብርቅርቅነት፣ ወረቀቶች፣ በዘፈቀደ የተቀመጡ ዕቃዎች፣ ልብሶች፣ ደረሰኞች እግዚአብሔር ሰላም ሊሰጣችሁ በሚፈልግበት ቦታ ላይ ምንም አይነት የመገኘት መብት የሌላቸው ነገሮች ናቸው። መንፈስ ቅዱስ ያስተማረኝን አንድ ነገር ልንገራችሁ። ዝብርቅርቅነት የሥርዓት አልበኝነት ምልክት ብቻ አይደለም፣ ቋንቋ ነው። መንፈሱ ይናገራል። ዝብርቅርቅነት የሥርዓት አልበኝነት ምልክት ብቻ አይደለም፣ ቋንቋ ነው። በመንፈስ ይናገራል። ሳታውቁ እየከፈቷቸው ያሉት በሮች ጫጫታን ይፈጥራሉ። በጆሮአችሁ ላይሰማችሁ ይችላል፣ ነገር ግን ነፍሳችሁ ይሰማታል። አልጋችሁ መጠጊያ፣ ቅዱስ ስፍራ፣ የጸጥታ፣ የቀላልነትና ራስን የመስጠት ቦታ መሆን ነበረበት። ነገር ግን በነገሮች ሲጨናነቅ የሰላምን ፍሰት ይገታል። እናንተ ግራ መጋባት በአልጋችሁ ላይ ተቀምጦ እያለ በመንፈሳችሁ ውስጥ ግልጽነትን ልትጠብቁ አትችሉም። ሰዎች መንፈሳዊ ስርዓት ምን ያህል አስፈላጊ እንደሆነ አቅልለው ይመለከታሉ። በዘፍጥረት ላይ እግዚአብሔር በኃይል ከመንቀሳቀሱ በፊት ስርዓትን አመጣ። ብርሃኑን ከጨለማው፣ የየብሱን ከባህሩ ለየ። ስርዓትም ሁል ጊዜ ከበረከት ይቀድማል። እናም አልጋችሁ የእረፍት፣ የህልም፣ የቅርበትና የመንፈሳዊ መስተካከል ቦታ በዝብርቅርቅ ከተሞላ ሰማይ ሊፈጥረው የሚፈልገውን ድባብ ራሱ እየተቃወማችሁት ነው። ዝብርቅርቅነት መዘግየትን ይጋብዛል፣ ከባድነትን ይጋብዛል፣ ጭንቀትን ይስባል። ለምን? ምክንያቱም የውስጣዊው ዓለማችሁን ሁኔታ ስለሚያንጸባርቅ ነው። በዙሪያችሁ ያለው ነገር በውስጣችሁ ያለውን ማንጸባረቅ ይጀምራል። አሁን ፍጹም በሆነ ሁኔታ መኖር አለባችሁ ማለት አይደለም። ነገር ግን እያልኩኝ ያለሁት አልጋ የማጠራቀሚያ መደርደሪያ አይደለም። የዕለቱ ሁከት መጣያ ቦታ አይደለም። የት እንደምታስቀምጡት የማታውቁትን ነገር የምታከማቹበት ቦታ አይደለም። አንዳንዶቻችሁ በመንፈሳዊ የትራፊክ መጨናነቅ ውስጥ እየተኛችሁ ነው። አልጋችሁ በትኩረት በሚሰርቁ ነገሮች በጣም ስለተሞላ ህልማችሁ እንኳን የተገደበ ይመስላል። እረፍታችሁ ሙሉ ስላልነበረ በበለጠ በድካም ትነቃላችሁ። ጠላት ደግሞ ስርዓት አልበኝነትን ይወዳል። በእሱ ውስጥ ይለማመዳል፣ ይጠብቀዋል። እስኪ አንድ ነገር ልጠይቃችሁ። ከምን አጠገብ ነው እየተኛችሁ ያላችሁት? ከመንፈሳችሁ ጎን እንዲተኛ የፈቀዳችሁት ምንድን ነው? የፍርሃትና ያልተከፈሉ ሐሳቦችን ክብደት የተሸከሙ አሮጌ ወረቀቶች ናቸው? ስሜታዊ ትውስታዎችን የተሸከሙ ዕቃዎች ናቸው? ማጣት፣ እፍረት፣ ጸጸት፣ እነዚያ ዕቃዎች በሌሊት ሊናገሩ እንደሚችሉ አታውቁም? ጉልበት፣ ኢነርጂ ይሸከማሉ። ቁርኝቶችን ይሸከማሉ። ታሪኮችን ይሸከማሉ። በአልጋችሁ ላይ ሲቀመጡም ማጉረምረም ይጀምራሉ። ንቃተ ህሊናችሁን ያነሳሱታል። የእግዚአብሔርን መገኘት ፍሰት ያቋርጣሉ። አንድ ቀን ማረፍ ያልቻልኩበትን ሌሊት አስታውሳለሁ። ወዲያና ወዲህ ገላበጥ ነበር። እኔ ጸለይኩኝ፣ ገሰጽኩኝ፣ አለቀስኩኝ። መንፈስ ቅዱስም ቀስ ብሎ ጫጫታውን አስወግጅ አለኝ። መጀመሪያ ላይ አልገባኝም ነበር፣ ግን ዙሪያዬን ተመለከትኩኝና እንዲቆዩ የፈቀድኩትን ነገሮች አየሁ።
ደብተሮች፣ ያለፉ ወቅቶች ደረሰኞች፣ ብዙም የማይጠቅሙ መስለው የታዩኝ ጥቃቅን ነገሮች፣ ነገር ግን ባጸዳሁት ጠርጌ ባጠራሁትና ቦታ በፈጠርኩበት ቅጽበት አንድ ነገር ተቀየረ። እንደ ማዕበል ያለ ሰላም ተሰማኝ። እናም ነገሩ ስለማስተካከል ብቻ አልነበረም፣ እግዚአብሔር ሊኖርበት የፈለገውን ስፍራ ስለማክበር እንጂ። ጌታ ሆይ፣ ይህ አልጋ የእኔ ብቻ አይደለም፣ ያንተ ነው። ያንተ መገኘት ብቻ እንጂ ሌላ ምንም ነገር እዚህ አያርፍም ስለማለት ነው። መንፈስ ቅዱስን ወደዚያ ስፍራ ተመልሶ እንዲመጣ ጋብዘው። ቦታ ፍጠር። ለራእዮች ቦታ ፍጠር። ለፈውስ ቦታ ፍጠር። በሌሊት ለሚሆን መመሪያ ቦታ ፍጠር። እጣ ፋንታን በትንንሽ ነገሮች ላይ በሚታይ አለመታዘዝ እንዲዘገይ አትፍቀድ። በመንፈስ ውስጥ የሚጮሁ ነገር ግን የሚያንሾካሹኩ አንዳንድ ነገሮች አሉ። በኃይል አይመጡም፣ ነገር ግን በሩ ስር እንደሚሾልክ ጥላ በጸጥታ ይሳባሉ።